ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን መረጃዎች ይዘን መጥተናል። አብራችሁን ትቆዩ ዘንድ ያክብረውት ግብዣችን ነው። ተመልካቾቻችን ቻናሉ ዳሞት ስታር ነው። አዲስ የሆናችሁ ተወዳጁ ላይክ አድርጉ፣ ሼር አድርጉ። ወደ መረጃዎች እንወስዳችሁ ቀጥታ። አብይ አህመድ ይህን ሁሉ የድሮን ቦምብ ከየት አምጥቶት ነው የሚያስብል በአማራ ክልል የድሮንና ጀት ቦምብ ድብደባዎችን እያካሄደ እንደሆነ እየተገለጸ ነው። ትናንትና እንዲፋኖ ቃል አቀባይ እንደገለጸው ከሆነ በጎጃም በትናንሽ ወረዳዎች ሳይቀር ወደ 10-15 ቦታ ላይ የድሮን ቦምቦች እየወረዱ እንደሆነም ተገልጸዋል። የፋኖ ኃይሎች ላይ ምንም አይነት ጉዳት አልደረሰም። ለምን የቦምብ ውርጅብኝ እንደሚያደርስ አይታወቅም ይላሉ። ግን አንዳንድ ጻፊያን እንደሚናገሩት ከሆነ ጠቅላይ ሚኒስትር አብይ አህመድ የስነ ልቦና ተጽዕኖ ለማድረስ ይኸው ቦምብ አለኝ፣ ድሮን አለኝ፣ ማንም የኔን ስልጣን ሊቀማ አይችልም የሚል ከፍተኛ የሆነ የድሮን ውርጅብኝ እየፈጸሙ እንደሆነ ነው የተገለጸው። በተለይ ጎንደር አብዛኛውን ቦታ የፋኖ ኃይሎች መቆጣጠራቸውን ተከትሎ እንዲሁም ጎጃም ሰሞኑ ከፍተኛ የሆነ ውጊያ አለ ተብሎ ስለታሰበ ወደ ብልጽግናው ሰፈርም መረጃው ስለደረሰ በርካታ ቦታዎች ላይ የድሮን ጥቃቶች መፈጸሙ ነው የተገለጸው። የፋኖ ኃይሎች ደግሞ ወረዳዎችንና ትላልቅ የዞን ከተማዎችን ለመቆጣጠር ከፍተኛ የሆነ እንቅስቃሴ እያካሄዱ ነው። ጠቅላይ ሚኒስትር አብይ አህመድ ሐዋሳ ላይ ያሳዩት ትርኢትም ፈርተዋል አስብሏቸዋል። እናም በጎጃም በሸዋ እንዲሁም በጎንደር በርካታ የድሮን ድብደባዎች ተካሂደዋል። በትግራይ ጦርነት ጊዜ ይህን ያክል የድሮን ድብደባ አልተካሄደም ነው የሚባለው። እንግዲህ ይህንን ነው ግጭት ብለው የሚያወሩት። ከፍተኛ የሆነ በዓለማችን ቁጥር 1 ቴክኖሎጂ ተብሎ ከሚጠሩት መካከል አንደኛው ድሮን ነው። ስለዚህ ድሮንን የሚያክል ቴክኖሎጂ ተጠቅሞ ግጭት ነው ብሎ ጦርነቱን ለማቃለል የሚሞክሩት የብልጽግናው ሰዎች በነገራችን ላይ ፍራቻ ውስጥ ነው ያሉት። ይሄ ጽምዶ ወይንም ጥምዶ የሚባለው የሰሜኑ ጥምረት አሁንም በደንብ አለየለትም ተብሏል። ግን ያው አብይ አህመድ እንደሚመጣበት ራሱ በተጠንቀቅ እየጠበቀ እንደሆነ ነው እየተገለጸ ያለው። ይህ የድሮን ድብደባ ወይንም የቦምብ ውርጅብኝ ማህበረሰቡን ለመስበር ቀና አትሉም፣ እኔ ሀያል ነኝ። ልክ ጠቅላይ ሚኒስትር በነገራችን ላይ ቦምቡንም ድሮኑንም ራሱ እንደሚሰራው ነው አክት የሚያደርገው። አይታችሁት ከሆነ በተለያዩ መግለጫዎች ላይ እርሱ የጦር አምራች፣ እሱ ቦምቦችን እንደሚፈበርክ እንደዛ አይነት ነገር ነው እያወራ ያለው። ምክንያቱም ኢትዮጵያ ከምስራቅ አፍሪካ ወይንም ከአፍሪካ ሀያላን አገር ቁጥር 1 ቦታ ላይ ተሰልፋለች ብለው መናገራቸው የሚታወስ ነው። ይህ የቦምብ ድብደባ በዘፈቀደ እንደተደረገ ነው የተገለጸው። በነገራችን ላይ ይህንን ሲያወሩ የፋኖ መሪዎች እያለቃቀሱ ነው። ገጥመህ አይደል ለምን ትቀባጥራለህ ብለውም የሚያወሩ የብልጽግና ደጋፊዎች አሉ። እንግዲህ መጠየቅ ይቻላል። የድሮን ቦምቦች የሚወርዱት በዘፈቀደ ማህበረሰቡ ወደ ገበያ ሲሄድ ወይንም ወደ ስራ ቦታ እንደዚህ በቡድን ሆነው ሲንቀሳቀሱ እነሱ ላይ እንደሚጥሉት ነው እየተገለጸ ያለው። እንግዲህ ይህ ማለት እንግዲህ እያንዳንዱ በአማራ ክልል የሚንቀሳቀስ ማህበረሰብ ልክ በቃ ፋኖ ነው ብለው እንደወሰኑ ወይንም የወሰኑ ነው የሚመስሉት። ተመልካቾቻችን ወደ ቀጣዩ መረጃ ስንወስዳችሁ በኦሮሚያ ክልል ምስራቅ አርሲ ዞን መርቲ ወረዳ ፈርቃሳ ቀበሌ በኦርቶዶክሳውያን ላይ ከፍተኛ የሆነ ጥቃት እንደተፈጸመ መረጃዎች እየወጡ ነው። በነገራችን ላይ በምስራቅ አርሲ በአጠቃላይ ምዕራብ አርሲን ጨምሮ ኦርቶዶክሳውያን ላይ ያነጣጠረ ጥቃት ከተፈጸመ አብይ አህመድ ወደ ስልጣን ከመጣ ጊዜ ጀምሮ እንደሆነ ነው እየተገለጸ ያለው። ይኸው 7 ዓመት 8 ዓመት ሆኗል። ጠቅላይ ሚኒስትሩ ከመጣ ጊዜ ጀምሮ ይሄ አርሲ የሚባል አካባቢ የሸኔ ኃይሎች ገብተው ኦርቶዶክሳውያን እየገደሉ ነው ይባል እንጂ እንደ ውስጥ ምንጮች ከሆነ እነዚህን ኃይሎች የሚያደራጃቸው ራሱ የብልጽግናው መንግስት ነው። ባያደራጃቸው ራሱ ተጠያቂው ራሱ እንደሚሆን ነው የሚገልጹት። ምክንያቱም መንግስት ነው፣ የኢትዮጵያውያንን መብት መጠበቅ ግዴታ አለበት። መጀመሪያ እንዲያውም ቁጥር 1 ላይ የህዝብን መብትና ማስጠበቅ ጥቅምን ማስጠበቅ ነው የመንግስት ኃላፊነት። ሸኔም ሆነ ራሱ አደራጅቶ ልኳቸው ተጠያቂው ራሱ መንግስት እንደሆነ ይገለጻል። በነገራችን ላይ ይህ ግድያ የሚካሄደው በአሰቃቂ ሁኔታ ማርክ ተደርጎ ሰፈሩ ቀበሌው እዛ አካባቢ ዚስማች ይህን ያክል የኦርቶዶክስ ቁጥር አለ ተብሎ ተጽፎ በደንብ ተሰልቶ በኦፕሬሽን ተለይቶ ነው ቤቱ እየተቃጠለ ያለው። ወደ ገበያም ሲሄዱ እየታገቱ እየታፈኑ ብር አምጡ ይባል። በነገራችን ላይ
መጀመሪያ እንደዛ አድርገው ነው የሚቀበሏቸው። ከመግደላቸው በፊት ብር ይቀበላቸዋል እያገቱ ያላቸውን ንብረት በሙሉ ይሄ በካሽም በምንም ያላቸውን እያገቱ ከተቀበሉ በኋላ ፋይናሊ ወደ ቤታቸው ነው የሚሄዱ። ቤታቸውን ያቃጥላሉ። ቤት ውስጥ ያለውን እቃ ምናምን ይዘርፋሉ። ንብረት ምናምን ከብቶች ታርደው ይበላሉ። መጨረሻ ላይ ፋይናሊ ሰዎችን ነው ወደ ማይቀረው ዓለም ይሸኟቸዋል። ይሄ ነው ስትራቴጂው እንግዲህ ይታወቃል። በነገራችን ላይ ይህ በጣም ተለምዷል። አንዳንድ አካባቢዎች ላይ እንደዚህ በጣም ሲበዛባቸው ራሳቸውን መከላከል እንደጀመሩ ተገልጿል። ለአብነት ያክል በወለጋ አማራዎች ላይ ያነጣጠረ ጥቃት ከተፈጸመ ይኸው 8 ዓመት 9 ዓመት ሞልቶታል። በዚህ አካባቢ በጣም የሌለ ምድር ላይ ታይቶ የማይታወቅ ግፍ ተፈጽሞባቸዋል። ግን አሁን የመጨረሻ በጣም ሲመራቸው ራሳቸው ታጥቀው እየተፋለሙ እንደሆነም ተገልጿል። በወለጋ እንግዲህ እየተንቀሳቀሱ ያሉ ጥቃት ግፉዋን ብንላቸው ነው የሚሻለው። እነዚህ ብሶት የወለደው እንደሚባለው ማለት ነው። እነዚህ ግለሰቦች ታጥቀው ራሳቸው መከላከል ላይ እንዳሉ ነው የተገለጸው። ሽመልስ አብዲሳ በከፍተኛ ሁኔታ ተደናግጠዋል ተብሏል። አብይ አህመድ በተደጋጋሚ በዛ አካባቢ የድሮን ጥቃት ቢያደርግም አልቻለም። እንግዲህ ወለጋ ከፍተኛ የሆነ ጫካ አለ። እንግዲህ አማራዎች ራሳቸውን ተደራጅተው መከላከል ጀመሩ። እንግዲህ ይህ ነገር ወደ ሌሎች አካባቢዎች እንዳይዛመት ሽመልስ አብዲሳ በከፍተኛ ሁኔታ ፈርተዋል። ግን ካድሬዎቻቸውን እንዲሁም ተላላኪዎቻቸውን በየሰፈሩ እየላኩ ፋኖ ወደ ኦሮሚያ ክልል የሚገባ ከሆነ እናንተን አመድ እናደርጋቸዋለን እያሉ እያሸማቀቁ እያስፈራሯቸው እንደሆነ እየተገለጸ ነው። ይህም በአርሲ አካባቢ ኦርቶዶክሳውያን እየመረጡ መግደል። እንግዲህ በነገራችን ላይ አንድ ሰው የሆነ ነገር ካደረገ በጣም ግፍ የሆነ ነገር ከሰራ በተለምዶ በአይናችንም የምናየው ቀኑ ይጠርም ይርዘምም አንድ ቀን የዘራውን ያጭደዋል። በነገራችን ላይ ይህ ይታወቃል። ሲወርድ ሲዋረድ የመጣ ነው። በአይናችንም እያየነው የሆነ ነገር ነው እና በአርሲ ያሉትንም ልክ እንደወለጋ ተደራጅተው የሚመጡበት ቀን አጭር ነው። ተደራጅተው መጨረሻ ላይ ተስፋ ስትቆርጥ ወይንም ሲብስብህ ወይንም የሆነ ነገር በደል ሞልቶ ሲፈስ ሲምቦለቦል ቀጥታ ተደራጅተው መከላከላቸው አይቀርም። ምክንያቱም ከመጨረሻ ላይ ፋይናሊ ሞት ነው አይደል? ከሞት በኋላ ምንም ነገር የለም። ያው እዛ ሄዶ ይሄ መንፈሳዊ ላይ የሚጠቀሰው ጽድቅ አለ ምናምን ያንን ተውና ከሞተ ሞተ ነው። አንድ ግለሰብ ይሄን መሬት ከተሰናበተ ያ ከመሆኑ በፊት ግን ሰዎች ተደራጅተው ራሳቸውን ይከላከላሉ ብለው ሽመልስ አብዲሳ እንደፈሩ ግን መሆኑ አይቀርም። ጥቃት እየደረሰባቸው ነው። በእምነታቸው ምክንያት እየታደኑ እየተገደሉ ነው። መጨረሻ ላይ ፋይናሊ ያደርጉት የሚችሉ ራሳቸው መከላከል ነው። ቤተሰቦቻቸው ካለቁ ንብረት ከወደመ ምን ያደርግላቸዋል? እዛ መሬት ላይ ተደራጅቶ መከላከል ነው። ተመልካቾቻችን ሌላኛው በጣም አሳፋሪ ነገር ተስተውሏል። መንግስት ምን እንዳደረገ በጣም የሚገርም ነገር ተፈጽሟል። ትናንትና አንድ ግለሰብ ሲሳይ አውግቸው የሚባል የፋኖ አባል ነህ የፋኖን ታደራጃለህ ተብሎ ለ3 ዓመታት ታስሮ በ100,000 ብር ዋስ እንዲፈታ ከተወሰነ በኋላ ተፈታው ብለው ሲንቀሳቀስ ከመንገድ ላይ ዳግም አፈኑት። በጣም በሚገርም ሁኔታ ያፈኑት ደግሞ ራሳቸው የመንግስት ታጣቂዎች እንደሆኑ ነው መረጃዎች እየወጡ ያሉት። በሚገርም ሁኔታ እንግዲህ ኢትዮጵያ ወይንም ኢትዮጵያውያን መንግስት አለን ለማለት እዚህ ጋር ነው እንግዲህ አሳፋሪነቱ የሚታየው። በጣም የምትሳቀቀው የምታፍረው የምትሸማቀቀው እዚህ ጋር ነው። በ100,000 ብር ዋስ ተፈታሃል ብለው ከለቀቁ በኋላ ምን ማለት ነው? የመንግስት የጸጥታ ኃይልን አሰማርቶ እንደገና ማፈን እየተለማመዱ ነው ወይስ ምንድነው? እነዚህ ግለሰቦች ይህን ስልጣን ደግመን ስለማናገኘው ማፈን ምናምን ማገት እንለማመድ ነው ወይንስ ለማስፈራራት ነው? ከእስር ቤት ብትወጣም ከቤትህም በየትኛውም ቦታ ላይ እናፍንሃለን እንደዚህ ነን ምናምን ነው። በነገራችን ላይ ይሄ ቀን ምናምን የሚያልፍ ነው። ይሄ ስልጣንም ያው ይቀማል። አብይ አህመድ የታወቀ ነው። 100% እርግጠኛ ሆኖ እርግጠኛ ያልሆናችሁ ግለሰቦች ካላችሁ እርግጠኛ መሆን ግዴታ ነው። አብይ አህመድ ስልጣኑን ያጣል በባሌም በቦሌም ሆነ እና ያቺ ስልጣን ያው ከሄደች ምናልባት እየተለማመዳችሁ ነው። ሰው ማገት ከእስር ቤት የሚወጣ ብትወጣም ራሱ እናግታለን ነው። አልገባም። የሞይ ጨዋታ ነው በጣም በሚገርም ሁኔታ እና ከእስር ቤት ሲወጣ አግተው ወሰዱት ተብሏል። በርካቶቹን አስቋል፣ በርካቶቹን አዝናንቷል። ከማዝናናት ውጭ ሌላ ምንም አይነት እንትን የለውም። በነገራችን ላይ ይሄ መሳቂያ ከመሆን ውጭ ይህ መንግስት እንዴት አይነት ነው ተብሎ ሰዎች ከመሳቆች ሌላ እንትን የለውም። ተመልካቾቻችን ወደ ቀጣዩ እንወስዳችሁ። የወልቃይቱ ደመቀ ዘውዱ ከአማራም ከትግራይም ካጣሉ በኋላ እንግዲህ ያጣሉትና አብይ አህመድ ናቸው። አሁን ላይ ብቻውን ቀርቷል። ቀጥታ ያው ጭንቅላቱን ብሎ ማፍረስ ነው አሁን የሚቀራቸው። በነገራችን ላይ አሁን ደመቀ ዘውዱ
ጌታቸው ረዳ ጋር ሁሉ ተጣልቷል። ሰጣ ገባ ውስጥ ገብቷል። ሰሞኑ ሰምታችሁ ከሆነ ወልቃይትና ራያ ምርጫውን ሲያካሂዱ ወደ ትግራይም ወደ አማራም አይካለሉም ለብቻቸው ራሳቸውን ችለው ነው ብሎ አብይ አህመድ መግለጫ መስጠቱ በምርጫ ቦርድ በኩል በርካቶችን አነጋግሯል። ደመቀ ዘውዱ ቀጥታ እንግዲህ ከነ ጌታቸው ረዳ ጋር ነው ድብድብ የገጠመው። ጌታቸው ረዳን ለውጡን የማይደግፍ 4 ኪሎ የተደበቀ የህወሓት ቀንደኛ ደጋፊ ወይንም ሰላይ ነው ሲል ገልጿል። ደመቀ ዘውዱ እንግዲህ ደመቀ ዘውዱ ማለት ራሱ አንድ የማይረባ አማራ ተጎርቷል ብሎ መጀመሪያ አካባቢ ሲንቀሳቀስ ነበር። ከዛ ወልቃይት ክልልና መጨረሻ ላይ አገር መሆን ትችላለች ብሎ አብይ አህመድ ሲያታልለው ይሄ ፋኖ የሚያደርገውን ትግል ዘርበል ወደዛ ምናምን ተኩስባለን ብሎ ፎከረ። እኔ ራሴን ክልል ልሆን ነው አማራም አይደለሁም ወደ ማለት ዝንባሌ ከሄደ በኋላ አሁን ብቻውን ቀርቷል። በነገራችን ላይ ደመቀ ዘውዱን ከትግራይም ከአማራም ያጣለው ማን ነው? ብልጽግና ነው፣ አብይ አህመድ ነው። አሁን አጣልቶታል። ብቻውን ነው የቆመ። ከዚህ በኋላ ጭንቅላቱን ብሎ መውሰድ ነው። ሌላ ምንም እንትን የለውም። በነገራችን ላይ ማንም አይደርስለትም። ያ ግዙፍ የነበረ ሰው ስሙ በጣም ገዝፎ የነበረ ደመቀ ዘውዱ አሁን ኮስምኖ ተንኳሶ ታች ግራውንድ ላይ ወርዷል። ማንም አይደርስለትም። የፋኖን ትግል ያንቋሽሸ ተራ ኮልታፋ ሰው ግለሰብ እንደሆነ አሁን ላይ ተገልጿል። እና ወልቃይት አሁን ሃርድ ውስጥ ነው። በጣም ከፍተኛ የሆነ እንትን አለ። ያው ሆዲድ ወስዶታል ወልቃይትና ራያን ተብሏል። የትግራይም የአማራም አይደለም ወስጄዋለሁ ምን ታመጣላችሁ ብሏል ጠቅላይ ሚኒስትሩ። እና ይህን ተከትሎ የአብንም ስምረት የሚባለው የጌታቸውም እየተጣሉ እየተነታረኩ ነው። ወዊልሲ እናየዋለን። ሌላኛው የአብኑ ጋሻው መርሻ የታሰሩት እነ ክርስቲያን ታደለን ወቅሰዋል። ክርስቲያን ታደለ ከሻቢያ ጋር የሚሰራ አሸባሪ ነው። ደሳለኝ ጫኔ ደግሞ ስርዓት የሌለው ስርዓት አልበኝነት የሚታይበት ለውጡን ለማደናቀፍ የሚፍጨረጨር ዱርዬ ነው ሲል ገልጿል። እንግዲህ የጋሻው መርሻ ማለት የአብን አመራር የነበረ የነ ደሳለኝ የነ ክርስቲያን ታደለ ጓደኛ ነው። ኢሚዲየት ጓደኛ ነበረ። ግን ጓደኛ እስር ቤት ያለን ሰው እስር ቤት ለ3 አመት ለ4 አመት የሚሰቃየን ሰው ራሱ ከሻቢያ ጋር የሚሰራ ነው ብሎ እንደገና ወንጀሉን ለማግዘፍ ጥረት ማድረግ ይሄ በጣም አሳፋሪ ነው። በነገራችን ላይ ጋሻው መርሻ ማለት የመጨረሻ ያልሰለጠነ ኋላ ቀር ሰው እንደሆነ ይገለጻል። ያው ሲጀመርም ጋሻው መርሻ ፓርቲ ምናምን ከአብን ጋር የገባው ብር ፈልጎ እንደሆነ ይታወቃል። ሀብታም ለመሆን የሚጣጣር ዘርፎ ምናምን የሆነ ሀብት ለማካበት ሌሎች የውጭ ሀገራት ላይ ሌሎች ባለስልጣናት እንደሚያደርጉት ለማድረግ የሚንቀሳቀስ ግለሰብ እንደሆነ ይታወቃል። ግለሰቡ ራሱ የሆነ የፖስታ ቤት ዳይሬክተር ምክትል ዳይሬክተር አድርገውት አሁን ቀንደኛ ብልጽግና ነኝ ብሎ ከነ አብይ አህመድ ለአብይ አህመድ ከሚቀርቡ ሰዎች የበለጠ እያሽቃበጠ ነው። ግን ምንም ትኩረት እየሰጡት አይደለም። አብይ አህመድ ጋሻው መርሻ ተናገረ አልተናገረ እሱ ዴንተው አይደለም። ሌላ እንትን ላይ ነው ሰውየው፣ ሌላ እብደት ውስጥ ነው ያለው። ኤኒሃው ጋሻው መርሻ ጓደኞቹ እንደዚህ ለማሸማቀቅ የሄደበት ርቀት በጣም በርካቶችን አነጋግሯል። እንግዲህ ቢቢሲ አማርኛ ላይ ነው ቃለ መጠይቅ ያደርገው። ከቢቢሲ አማርኛ ጋር ራሱ ግጭት ፈጥሮ ቃለ መጠይቁን አቋርጦ እንደወጣ ነው የተገለጸው። ቢቢሲ አማርኛ ራሱ ፌስቡክ ገጹ ላይ ጽፏል። ጋሻው መርሻን ኢንተርቪው ያደረጉ ነበር፣ ግን ቢቢሲ አማርኛን የሆነ ስለወቀሰ አቋርጠነዋል ኢንተርቪውን ብለው ጽፈዋል። ወደ መጨረሻው መረጃ ስንወስዳችሁ የትግራይ አክቲቪስቶች የትግራይ የህወሓት ደጋፊዎች አማራና ትግራይ ለዘላለም ለማጣላት ጥረት የሚያደርገው ብልጽግና አይሳካልህም፣ አትሞክረው። አማራና ትግራይ መቼም አይጣላም። አካሄዱ ብልጽግና ዘላለም ለማጣላት ትግራይና አማራ እንዲቆራረጥ ለማድረግ ነው። አትሞክረው፣ ሊሆን አይችልም ብለዋል። እንግዲህ በተደጋጋሚ በህወሓት አክቲቪስቶች በኩል የሚነገረው ሰሞኑ ይሄ ነው። አማራና ትግራይ አንድ መሆን አለበት ይላሉ። ግን ያው እነሱ አንድ መሆን አለበት ሲሉ ያው ስልጣን የ4 ኪሎዋን ስልጣንም እንደሚፈልጓት ይታወቃል። ግን ይሄ አማራና ትግራይ መጣላት የለበትም የሚለው ጥሩ ሆኖ ሳለ ግን ዞሮ ሄዶ ወደ ስልጣን ወደ 4 ኪሎ እንሂድ እስቲ አብይንን ገርስሰው ሲባል ያው ወንበሯን የሚፈልጓት እነሱ እንደሆኑ ይታወቃል። እኛ የተሻለ ኃይል አለን፣ ፖለቲካ ኤክስፒሪየንስ አለን ብለው ነው የሚያስቡ። ፋኖ ገና ፖለቲካ አልገባውም ምናምን ብለው ነው የሚያስቡት። አሁን በሚደረገው ጦርነት ሜቢ ከተደረገ ግን አብይ አህመድ አይጀምረውም። እነሱ ከጀመሩት ህዋቶች ወደ 4 ኪሎ እንደሚገቡ እርግጠኛ ናቸው። በነገራችን ላይ
ህወሓት 75% እርግጠኛ ነኝ እንደማሸነፍ ብሎ እንደተናገረም መረጃዎች ወጥተዋል። ከትናንት በስቲያ 75% የማሸነፍ ፕሮባቢሊቲያችን ከፍ ብሏል 75% ብለዋል። ስለዚህ 75% ማለት እንግዲህ በተዝናኖት ወደ 4 ኪሎ የሚሄዱበት አለ። 75% በተዝናኖት ምንም ያለ ጭንቀት የሌለው ማለት ነው። 50% ከሆነ ሜቢ ሁለቱ ኃይላት ይቆያል ማለት ነው ሲዋጉ። 75% ማለት which means that ወደ ደብረ ብርሃን አካባቢ ደርሰው ትንሽ የተወሰነ አንድ አመት ምናምን ውጊያ ሊፈጅ ይችላል። ከዛ 4 ኪሎ የመግባት እንትናቸው ቴንደንሲያቸው ይጨምራል ማለት ነው። እና አክቲቪስቶች ጥሩ ነው ህዝብ ከህዝብ እንዳይጣላ ለዘላለም እንዳይቆራረጥ ለማድረግ የሄዱበት ርቀት ጥሩ ነው። ግን የህወሓት ጌም እንደሆነች ትታወቃለች ለማለት ነው። ተመልካቾቻችን ጥሩ መረጃዎችን ሰዓቱ እየጠበቅን ይዘን እንመጣለን። እስከዚያው ድረስ ባይ ባይ። ጤና ይስጥልን።